ሰላም ለመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖቼ በሙሉ እንደምን ቆያችሁ? እኔ ወንድማችሁ ሰላም ነኝ። ለማታውቁ ሰዎች ካሳሁን ተስፋዬ ይባላለሁኝ። ዛሬም እንደተለመደው አጭር መልእክት ላካፍላችሁ ቀርቤያለሁ። ዛሬ የማካፍላችሁ የመልእክቴ ርዕስ ሕያው የሕይወት ውሃ በሚል ነው። ብዙዎቻችን እንደምናውቀው የሰው ልጅ ሁለት አይነት ሕይወት አለው። አካላዊ ሕይወትና መንፈሳዊ ሕይወት። አካላዊ ሕይወትና መንፈሳዊ ሕይወት በአይነትም በእድሜም ይለያያሉ። በዚህ ጉዳይ ላይ በዮሐንስ ወንጌል ምዕራፍ 4 ላይ የተመሰረተ አጭር እግዚአብሔርን ቃል ሐሳብ አካፍላችኋለሁኝ። በዮሐንስ ወንጌል ምዕራፍ 4 ጌታ ኢየሱስ ክርስቶስ በይሁዳ ከቆየ በኋላ ከይሁዳ ወደ ገሊላ ለመሄድ ፈልጎ ቁጥር 4 ላይ በሰማርያ ማለፍ ግድ ሆነበት ይላል። በሰማርያ ለማለፍ ግድ ሆነበት። ጌታ ኢየሱስ ክርስቶስ በሰማርያ ለማለፍ ግድ የሆነበት ወደ ገሊላ ለመሄድ ሌላ አማራጭ መንገዶች ጠፍቶ አይደለም። ሌሎች አማራጭ መንገዶች አሉ። በሰማርያ ማለፍ ብዙ አይሁዳውያን አይፈልጉም። ምክንያቱም እዛ ከተማ ውስጥ ሰማርያውያን ስለሚኖሩ ሰማርያውያንን አጥብቀው ስለሚጠሉ በዛ ከተማ ማለፍ አይፈልጉም። አይሁዳውያን እግዚአብሔር ለሰማርያውያን ወይም ለአሕዛብ ፍቅርም እቅድም የለውም ብለው ስለሚያምኑ ከውስጣቸው ከልባቸው ነው አሕዛብን ወይም ሰማርያውያንን የሚጠሉት። ጌታ ኢየሱስ ክርስቶስ በሰማርያ ለማለፍ ግድ ያሰኘው በሰማርያ የምትኖር አንዲት ሰማርያዊት ሴት ለማግኘት ነው። እግዚአብሔር አምላክ ለሰው ልጆች ያለው ፍቅር ወይም ለዚች ለሰማርያዊት ሴት ያለውን ጥልቅ ፍቅር ለማሳየት በሰማርያ ማለፍ የሴትዮዋ ፍቅር አስገድደው ጌታ ኢየሱስ ክርስቶስን። ጌታ ኢየሱስ ክርስቶስ በዚያ ከተማ አልፎ እችን ሴት እንዳገኛት እናያለን። እችን የሰማርያዊቷን ሴት ሲያገኛት ውሃ ጠጭኝ ብሎ ጠየቃት። ውሃ ጠጭኝ ብሎ ሲጠይቃት እቺ ሴት አንተ አይሁዳዊ ወንድ ሆነህ እንዴት ከአንዲት ሰማርያዊ ሴት ወይም ከሴት እንዴት ውሃ ትጠይቃለህ? ምክንያቱም ሰማርያውያን ሴቶችን በጣም ነው የሚጸየፉት። ሴት ሆነው ስላልተፈጠሩ እግዚአብሔርን የሚያመሰግኗቸው አይሁዳውያን ይቅርታ። ጌታ ኢየሱስ ክርስቶስ አይሁዳዊ ወንድ ሆኖ ግን እችን ሰማርያዊ ሴት ውሃ ጠጭኝ ብሎ ሲያነጋግራት እናያለን። እቺ ሴት ለጌታ ለኢየሱስ ክርስቶስ እንዴት አንተ እኔን ውሃ ትጠይቀኛለህ አለችው። ጌታ ኢየሱስ ክርስቶስ የፈለኩት ሐሳብ ማለት ነው። ጌታችን ኢየሱስ ክርስቶስ ግን የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታቂ አንቺ ራስሽ ትለምኙ ነበረ፣ እሱም የሕይወትን ውሃ ይሰጥሻል አላት። እቺ ሴት ውሃ ልትቀዳ የመጣችው በጠራራ ፀሐይ ነው። በቀን ነው፣ 6 ሰዓት ላይ ነው። ውሃ የሚቀዳ ጠዋትና ማታ ነው። ነገር ግን የውስጥ መንፈሳዊ ጥማት ስላለባት ከማህበረሰቡ ጋር ችግር ስላለባት ተደብቃ ነው ውሃ የምትቀዳው። የህይወት ታሪኳ የተበላሸ ሴት ነች። ሰዎች ሁሉ ያገለሏት የምትመስል ሴት ነች እና ተደብቃ በጠራራ ፀሐይ ውሃ ልትቀዳ መጣች። ውሃ ልትቀዳ የመጣችው ለአካላዊ ሰውነቷ ነው። ጌታ ኢየሱስ ክርስቶስ ግን እሰጥሻለሁ ያላት ለመንፈሳዊ ህይወቷ ነው። የህይወትን ውሃ እሰጥሻለሁ፣ ሕያው የሆነውን የህይወት ውሃ እሰጥሻለሁ ነው ያላት። ቅድም መግቢያ ላይ እንደነገርኳችሁ አካላዊ ሰውነታችን የሚፈልጋቸው ነገሮችና መንፈሳዊ ህይወታችን የሚፈልጋቸው ነገሮች ይለያያሉ። የመንፈሳዊ ህይወታችን ዕድሜና የአካላዊ ሰውነታችን ህይወታችን ዕድሜ ይለያያል። የአካላዊ ሰውነታችን ህይወት አጭር ነው፣ በአንድም በሌላም የሚሸነፍ ነው። መንፈሳዊ ህይወታችን ግን ዘላለማዊ ነው። ጌታ ኢየሱስ ክርስቶስ ለዚች ለሳምራዊቷ ሴትዮ እሰጥሻለሁ ያላት ሕያው የሆነውን የህይወት ውሃ ነው። ሕያው የሚለው ዘላለም የሚኖር ማለት ነው። ዘላለማዊነትን የሚያላብስ ማለት ነው። ለውስጥ መንፈሳዊ ጥማቷ እርካታን የሚሰጣት ማለት ነው። ከማህበረሰቡ ያገለላት ያራቃትን ህይወት የሚሰጣት ማለት ነው።
ሰው የሚያደርጋት ሕይወት ማለት ነው። በእግዚአብሔር ዘንድ ተወዳጅ የሚያደርጋት የከበረ ሕይወት እሰጥሻለሁ ሲላት እናያለን በዛ ክፍል ላይ። የሕይወት ውሃ ከኢየሱስ ክርስቶስ ብቻ የሚገኝ ይሄ የሕይወት ውሃ የከበረ ሕይወት የሚሰጥ ነው። ከሰው የሚቀላቅል ሰው የሚያደርግ ከእግዚአብሔር ጋር የሚያስታርቅ ሕይወት ነው፣ የከበረ ሕይወት። ይህንን ሕያው የሕይወት ውሃ ስናገኝ ዘላለም የሚያኖረን ነው። ብዙ ሰዎች የሚደክሙት በቀንና በሌሊት የሚለፉት አካላዊ የሆነውን ሕይወት ለመመገብ ነው። ሊትራሊ ይሄ የምንበላው የምንጠጣው ውሃ ምግብ ለአካላዊ ሕይወታችን ነው። ጌታ ኢየሱስ ክርስቶስ ግን ዘላለም የሚያኖረንን ሕያውነትን የሚያላብሰንን የሕይወት ውሃ ነው የሚሰጠን። ለዚህ ሴት ሰጥሻለሁ ያላት። በጣም ብዙ ሰዎች የሕይወት ውሃ ወይም መንፈሳዊ ሕይወታቸው ጤናማ ስላልሆነ ነው አካላዊ ጤንነታቸው የጎደለ። ያው እንደሚታወቀው ሰው መንፈሳዊ ሕይወቱ ጤናማ በሆነ ቁጥር አካላዊ ጤንነቱ ይጨምራል ወይም በአካላዊ ጤንነቱ ላይ መሻሻልን ያገኛል። መንፈሳዊ ሕይወቱ ጤናማ የሆነ ሰው በአካላዊ ጤንነቱ ላይ ለውጥን ያያል ወይም ደግሞ የተሻሻለ አካላዊ ጤንነትን ያገኛል። መንፈሳዊ ሕይወት ስንል ሰላም፣ ደስታ፣ ፍቅር ወዘተ። ለምሳሌ መንፈሳዊ ሕይወቱ በእግዚአብሔር ሰላም ኢየሱስ በሚሰጠው ሰላም የተሞላ ሰው ጤንነቱ አካላዊ ጤንነቱ በጣም የተሻሻለ ነው ከሚጨነቅ ሰው ይልቅ። ከኢየሱስ ክርስቶስ በሚቀዳ ሕይወት ደስተኛ የሆነ ሰው በአካላዊ ሕይወቱ ጤናማ የመሆን ዕድሉ ሰፊ ነው። ሰውን ከሚጠላ ሰው ይልቅ በእግዚአብሔር ፍቅር ሰውን የሚወድ ሰው በአካላዊ ጤንነቱ በጣም የተሻለ ነው። መንፈሳዊ ጤንነታችን አካላዊ ጤንነታችንን ይወስናል። ለዚህም ነው እግዚአብሔር በዋናነት መንፈሳዊ ሕይወታችን ጤናማ እንዲሆን የሚፈልገው። ጌታ ኢየሱስ ክርስቶስ እቺ ሴት መንፈሳዊ ጥማት እንዳለባት የውስጥ መንፈሳዊ ሕይወቷ የሞተ እንደሆነ ችግር እንዳለበት የጤና ችግር እንዳለበት ስላወቀ ነው የሕይወትን ውሃ ይሰጥሻል ያላት። ደግሞ ኢየሱስ ክርስቶስ ካልሆነ በስተቀረ ይህንን የሕይወት ውሃ የሚሰጥ ሌላ ተቋም የለም። ሌላ የሃይማኖት ተቋም የለም። ሃይማኖት የለም፣ ሰው የለም፣ ሀብት የለም፣ ንብረት የለም። ይህንን ሕይወት ለሰው የሚሰጥ ኢየሱስ ክርስቶስ ብቻ ነው። ለዚህ ነው ብታውቂው ኖሮ እግዚአብሔር የሚሰጠውን ስጦታና ይሄ ውሃ ጠጭኝ ብሎ የሚጠይቅሽን ማንነት ብታቂ ኖሮ አንቺ ራስሽ ትለምኝው ነበር። ለዚህ ላለብሽ መንፈሳዊ ጥማት እርካታ ይሆን ነበር፣ ሕያውን ሕይወት ይሰጥሽ ነበር ያላት። ከኢየሱስ ክርስቶስ ውጭ ይሄንን የሕይወት ውሃ የሚሰጥ የለም። ይሄንን ሕያው የሆነውን የሕይወት ውሃ የሚሰጥ የለም። ሃይማኖቶች ይህንን የሕይወት ውሃ አይሰጡም። ሀብት ይህንን የሕይወት ውሃ አይሰጥም። ሕያው የሆነውን አይሰጥም። ዘር ይህንን አይሰጥም። ጾታ ይህንን አይሰጥም። ይህንን ሕያው የሆነውን የሕይወት ውሃ የሚሰጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በጣም ብዙ ሰዎች የሚቅበዘበዙት በሃይማኖት ያረኩት፣ በሀብት ያረኩት፣ በስልጣን ያረኩት ውስጣቸው ይሄንን እግዚአብሔር በክርስቶስ ኢየሱስ ያቀረበውን ሕያው የሆነውን የሕይወት ውሃ ስላላገኙ ነው። ይሄንን ሕያው የሆነውን የሕይወት ውሃ ከእግዚአብሔር ያላገኛችሁ ሰዎች ይሄንን እግዚአብሔር ለሁላችሁም ሊሰጥ ይፈልጋል። እውነተኛና ዘላቂ የሆነውን ሕያው የሆነውን ሰላም፣ እውነተኛና ዘላቂ የሆነውን ሕያው የሆነውን ደስታ፣ እውነተኛና ዘላለማዊ የሆነውን ሕያው የሆነውን የእግዚአብሔርን ፍቅር፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን ቅንነት፣ የእግዚአብሔርን በጎነት ለማግኘት ከክርስቶስ ኢየሱስ የሚገኘውን የሕይወት ውሃ ማግኘት ይጠበቅብናል ወይም ይጠበቅባቸዋል። ስለዚህ ኢየሱስ ክርስቶስን የማታውቁ ኢየሱስ ክርስቶስን በማወቅ ልክ እንደዚች እንደ ሰማራዊቷ ሴት የሕይወትን ውሃ ለማግኘት ከኢየሱስ ክርስቶስ ጋር ታረቁ። ኢየሱስ ክርስቶስን አግኙት።
የሕይወትን ውሃ ይሰጣችኋል፣ ሰላምን ይሰጣችኋል፣ ደስታን ይሰጣችኋል። ዘላለም የሚኖር ከአካላዊ ሕይወታችን እጅግ በጣም የተለየ በመከራ የማይደናቀፍ በፈተና የማይሰነካከል ሞት ሊነጥቀን የማይችል ሕይወትን ከክርስቶስ ታገኛላችሁ። ይሄ ሕይወት የሚገኘው ከክርስቶስ ብቻ ስለሆነ ይህንን ጌታ ተዋወቁት። ከዚህ ጌታ ጋር ታረቁ። የሕይወትን ውሃ ትቀዳላችሁ፣ በደስታና በፍቅር በሰላም ዘላለም ለመኖር የእግዚአብሔርን ቃል በማወቅና በማጥናት ከእግዚአብሔር ቃል የሕይወትን ቃል በመቅዳት ዘመናችሁ የተባረከ እንዲሆን ከዚህ ጌታ ጋር ታረቁ። በጥሞና ስለሰማችሁኝ አመሰግናለሁ። በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ተባረኩ።